ሰላም እንደምናላችሁልን ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ስላገኘናችሁና ስለምታደምጡን ከልብ እናመሰግናለን። የእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር በሳምንቱ አጋማሽ ይመለሳል። ዛሬ ምሽት 5 ሰዓት ከሩብ ወደ ለንደን አቅንቶ ማንቸስተር ዩናይትድ ከዌስትሃም ጋር ጨዋታውን ያከናውናል። የሳምንቱ መጨረሻ ላይ ቅዳሜና እሁድ የኤፍኤ ካፕ መርሃ ግብሮች ለሚከናወኑ የ26ኛ ሳምንት መርሃ ግብሮች ዛሬ ነገና ከነገ ወዲያ ይከናወናሉ ማለት ነው። ማንቸስተር ዩናይትድ ምሽት 5 ሰዓት ከሩብ በድጋሚ ከዌስትሃም ጋር ወደ ለንደን አቅንቶ ጨዋታውን ያከናውናል። ስለ ጨዋታው ብዙ ሀሳቦች እናነሳለን። ማይክል ካሪክ 5 ተከታታይ ጨዋታዎችን ስለማሸነፍ በብዙ ይጠበቃል በጨዋታው ውስጥ ማለት ነው። በፕሬስ ኮንፈረንሱም ስለ ብዙ ጉዳዮች አንስቷል። ስለ ብሩኖ ፈርናንዴስ፣ ስለ ዌስትሃም፣ ስለ ኑኖ ስፒሪቶ ሳንቶ አጨዋወት እንዲሁም ደግሞ ጸጉሩን ስላልተቆረጠው ፍራንክ ኤሊት ስለሚባለው የማንቸስተር ዩናይትድ ደጋፊም ተጠይቆ የመለሰው ምላሽ አለ። እነዚህን ጉዳዮችም እንቃኛለን። በጨዋታው ውስጥ ትኩረት ሊሰጣቸው የሚገቡ ተጫዋቾች ከማንቸስተር ዩናይትድ እንዲሁም ከዌስትሃም እነማን ናቸው? እሱንም ለመቃኘት እንሞክራለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። የኮሜንት መስጫ ባሩ እናንተን ይጠብቃል። የጨዋታ ግምቶቻችሁን እንድታስቀምጡ የማይክል ካሪክ የ5ኛ ሳምንት ጨዋታ እንዴት ይሆናል ጻፉልን። እንዲሁም ደግሞ የ26ኛ ሳምንት መርሃ ግብሮችን ግምት አስቀምጡልን። ስማችሁን እንዲሁም ደግሞ ከየት ከተማ እንደምጽፉልን ብታስቀምጡልን በጣም ደስ ይለናል። የደውል ምልክቱን ተጫኑ። ላይክ አድርጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደርጋችሁ አድማጮቻችን ደግሞ ሰብስክራይብ አድርጉ። ከመሸጋገሪያ ሙዚቃ በኋላ ግሎሪ ማን ዩናይትድን በጥቂቱ አድምጠን ፕሪማች ሪቪው የጨዋታ ቅድመ ትንተናችን እንመለከታለን ማለት ነው። አብራችሁን ቆዩ። ለማይክል ካሪክ በጣም ሌላ ወሳኝ ከሆኑ ጨዋታዎች ውስጥ አንዱ ነው። ወደ የማንቸስተር ዩናይትድ ቅጥረን ይሄኛው በሁለተኛው ከ2021 በኋላ ያለውን ይሄኛውን ቅጥረን ከተረከበ በኋላ ይሄኛው 5ኛ ምዕራፍ ግብሩን 4ቱ ከለንደን ቡድኖች ጋር ያደረገው ጨዋታ ነው። በጣም የሚደንቅ ይመስለኛል። 4 ከለንደን ቡድኖች ጋር ነው ጨዋታ ማከናወን የቻለ። እናም ወሳኝ ነው። ወደ ለንደን ያመራል። በቅርብ ዓመታት ውስጥ በለንደን የማንቸስተር ዩናይትድ ሪከርድ በጣም መጥፎ ነው። ከአርሰናል፣ ፉላም፣ ዌስትሃም፣ ብሬንፎርድ ከሚባሉ ቼልሲ ወደ ለንደን ተጉዞ ከሚያደርጋቸው ጨዋታዎች ጋር ውጤቶቹ መልካም አይደሉም፣ ፓላስን ጨምሮ ማለት ነው። ስለዚህ አሁን እነዛን ሪከርዶች ለማስተካከል ከሚደረጉ መርሃ ግብሮች ውስጥ እንደ አንዱ ነው። ግን ደግሞ ሌላም የሶሻል ሚዲያን ትኩረት የሳበው ቁም ነገር አለ አይደለ? ቁም ነገር መባሉ ልክ ላይሆን ይችላል። ግን ዘ ዩናይትድ ስትራንድ የሚባል የዩቲዩብ እና የኢንስታግራም ፔጅን አድሚን አድርጎ የሚመራ ፍራንክ ኤሊት የሚባል አንድ ዩቲዩበር አለ። ከአመት በፊት ማንቸስተር ዩናይትድ ተከታታይ 5 ጨዋታዎችን ሲያሸንፍ ካላሸነፈ ጸጉሬን አላስተካከልም ብሎ ለተከታዮቹና ለፎሎወሮቹ ቃል ይገባል እና ማንቸስተር ዩናይትድ ያለፉትን አመታት 5 ተከታታይ ጨዋታዎችን ማሸነፍ ተሳነው። እናም ጸጉሩ እያደገ መጣ። እናም ፌመስ እና ፖፑላር ሆነ። ይሄ ጉዳይ እንግዲህ ማንቸስተር ዩናይትድ ለመጀመሪያ ጊዜ ቃል ከገባ በኋላ 4 ተከታታይ ጨዋታዎችን አሸንፏል። እናም ይሄኛው 5ኛ ጨዋታ ነው። ጥቂት ትኩረቶችን ስቧል። እኔ እንዲህ ሲሆን አልወድም። እንግዲህ ሳወራም ሰምታችሁኝ አታውቁም በፍጹም። ስለዚህ ዩቲዩበር ሳወራ ሰምታችሁኝ አታውቁም። ምክንያቱም ማንቸስተር ዩናይትድ በጣም ትልቅ ብራንድ ነው። የሱ ማሸነፍና ለማሸነፍ የማንቸስተር ዩናይትድ ማሸነፍና ለማሸነፍ ከክለቡ ጋር ብቻ ሊያያዝ ይገባል እንጂ ከአንድ ተመልካች ጋር ብቻ ሊያያዝ አይገባም። ያው እንግዲህ የሶሻል ሚዲያ ዘመንም ስለሆነ ሊሆን ይችላል። ማይክል ካሪክ ከጨዋታው አስቀድሞ ተጠይቋል። ብዙም ትኩረት የሚሰጡት ጉዳይ እንዳልሆነ ተናግሯል። ከዚህኛው ጨዋታ አስቀድሞ በተለይ ደግሞ ከስፐርሱ ጨዋታ አስቀድሞ ማቲያስ ኩኛም ስለዚህ ጉዳይ ላይ ትኩረት እንደማይሰጡት ሲናገር ተደምጧል። እና ትኩረት ሊሰጡ አይገባም። ማንቸስተር ዩናይትድ ይህን ጨዋታ ማሸነፉ 5 ተከታታይ ጨዋታዎችን ከቅርብ ጊዜ በኋላ ማሸነፉ ብቻ ትልቅ ጉዳይ ሊሆን ይገባል። ነጥብ ከጣልም ለምንድን ነው ያለፉትን 4 ጨዋታዎችን አሸንፉ ነጥብ የጣለ የሚሉትን ጉዳዮች ለመወያ መቅረብ አለባቸው እንጂ የአንድ ተመልካች እና ዩቲዩበር የጸጉር መቆረጥና አለመቆረጥ ትልቅ ጉዳይ ሊሆን አይገባም። ማንቸስተር ዩናይትድ ራሱ ትልቅ ብራንድ ስለሆነ ማለት ነውና ለዛ ነው እኔ እዚህ ዩቲዩብ ገጽ ላይ ስለዚህ ፍራንክ ኤሊት ስለሚባል ተመልካች አውርቻችሁ ማላቀው ማለት ነው። ምክንያቱም ማንቸስተር ዩናይትድ ትልቅ ብራንድ ነው። ስለሆነ ሰው ግለሰብ ሊወራ አይገባም ብዬ አስባለሁ። ግን የቲክቶክን የሶሻል ሚዲያውን ትኩረት ስቧል። የዚህ ተጫዋች የጸጉር መቆረጥና አለመቆረጥ ከዚህም ጋር አንጻር ይሄኛው ጨዋታ ትኩረቱን ስቧል። ግን ካሪክ ሌላ የቀድሞ ቡድኑን የሚገጥምበት ጨዋታ ነው። 5 ተከታታይ ድሉን ለማግኘት ከሌላ ከቀድሞ ቡድኑ ደግሞም ከልጅነቱ ቡድኑ ጋር የሚያደርገው ነው። ስፐርስ ጋር ባለፈው ሳምንት ተጫውተናል። ሌላኛው የቀድሞ ቡድኑ የተጫወተበት የልጅነት ቡድኑ ደግሞ ይሄኛው ዌስትሃም ማለት ነው። 136 የሲኒየር ጨዋታዎችን አድርጓል ከዌስትሃም ጋር ማለት ነው። ስለዚህ በጣም በርካታ ጨዋታዎችን ካደረገበት ከስፐርስ በላይ በርካታ ጨዋታ ከማንቸስተር ዩናይትድ ቀጥሎ ያደረገው ለዌስትሃም ነው ማለት ይቻላል። 2004 ወደ ስፐርስ ከማምራቱ በፊት ለዚህ ዌስትሃም ነበር መጫወት የቻለ። የለንደን አካባቢ ሰው ነው።
ማይክል ካሪክ ማለት ነው። ከዛ በኋላ 2 ዓመታትን ከቆየ በኋላ በቶተንሃም ሆትስፐር 2006 ወደ ዩናይትድ እንደመጣ የምናስታውሰው ነው የሚሆነው። እንግዲህ ሲቲን፣ አርሰናል፣ ፉልሃምን፣ ስፐርስን፣ ዌስትሃምን ነው እየገጠመ የሚገኙት ባለፉት 5። ከሲቲ ውጭ ያሉት ቡድኖች በሙሉ የለንደን ቡድኖች ናቸው። አርሰናል ሰሜን ለንደን፣ ፉልሃም ምዕራብ ለንደን፣ ስፐርስ ሰሜን ለንደን፣ ሌላ ዌስትሃም የማዕከለኛው ለንደን ቡድን ማለት ነውና ኢንተረስቲንግ ጉዳይ ይመስለኛል። እንግዲህ ሲቲን ማሸነፍ ችሏል ማይክል ካሪክ። ከዛ በኋላ አርሰናል፣ ፉልሃምን፣ ስፐርስን ደግሞ በክሊንሺት ማሸነፍ ችሏል። የጨዋታው ናሬሽን ብዙ ነገር ሊኖሩ ይችላል። በጨዋታው ውስጥ የሮሜሮ ቀይ ካርድ ሊሆን ይችላል። ግን ማንቸስተር ዩናይትድ ፐርፎርም ያደረገበት መንገድም በጣም ድንቅ ነበር ከዚህኛው ጨዋታ አስቀድሞ ማለት ነው። ይሄኛው ጨዋታም እንግዲህ ስፐርስ በዚህኛው ትኩረት ውስጥ በጣም ይጠብቃል። በጨዋታው ውስጥ ልዩነት ይፈጥራሉ ተብሎ ከሚጠበቁ ተጫዋቾች አንዳንዶችን ማንሳት አስፈላጊ ሊሆን ይችላል። አንደኛው ማቲያስ ኩኛ ነው፣ ምንም ጥያቄ የለውም። 4 የጎል ተሳትፎ አለው በ5 ከሜዳዎች ውጭ ባረጋቸው የማንቸስተር ዩናይትድ ሰሞነኛ ጨዋታዎች ማለት ነው። 3 ጎል አስቆጥሮ 1 አሲስት አድርጓል። ማንቸስተር ዩናይትድ ከሜዳው ውጭ በሚያደርጋቸው የሰሞኑ ጨዋታዎች ውስጥ ትልቁ ፊገር ልትሉ ትችላላችሁ ማቲያስ ኩኛ ማለት ነው። አርሰናል ላይ ጎል ሲያስቆጥር ተመልክተናል፣ እንደዛ ማለት ነውና ከሜዳ ውጭ ባሉ ጨዋታዎች ውስጥ በጣም ጥሩ ሪከርድ እንዳለው ማንሳት ይቻላል። ግን በጣም የገረመኝ ነገር ዌስትሃም ላይ ያለፉት 5 ጨዋታዎች ላይ ጎል አላስቆጠረም እና ጎል ሳያስቆጥር ብዙ ጌም ከተጫወተባቸው ጨዋታዎች አንዱ ከሲቲ በመቀጠል ዌስትሃም አንደኛው ነው። ሲቲ ላይ 6 ጨዋታዎችን አከናውነው በወልቭስ ቤትም እንዲሁም በአትሌቲኮ ቤት እያለም አሁን በዩናይትድ እያለ 6 ጨዋታዎች ጎል አላስቆጠርም። ከዚህ በመቀጠል 5 ጨዋታዎችን ጎል ያላስቆጠረበት ቡድን ዌስትሃም ነው። ስለዚህ ኢንተረስቲንግ ጉዳይ ይሆናል ማለት ነው ለሱ። ሌላው ሰሞነኛ ብቃቱ ጥግ ላይ ያለና የአውሮፓ አሁን የጊዜው ምርጡ አማካኝ ብሩኖ ፈርናንዴስ ሌላ አስደናቂ ሪከርድ አለው። እሱን ሪከርድም ለማሻሻል በዚህኛው ጨዋታ ይጠብቃል። 8 አዌይ ተከታታይ ጨዋታዎች ላይ 10 የጎል ተሳትፎች አድርጓል። 8 አዌይ ወይም ከሜዳ ውጭ ማንቸስተር ዩናይትድ ካረጋቸው ተከታታይ ጨዋታዎች ውስጥ 10 የጎል ተሳትፎ አሉ። 2 ጎልና 8 አሲስት ማለት ነው። ስለዚህ ከአዌይ ከሜዳ ውጭ ማንቸስተር ዩናይትድ ጨዋታዎችን ሲያደርግ የብሩኖ ፈርናንዴዝ ሪከርዶች በጣም ድንቅ እንደሆኑ ማየት ይቻላል። እንግዲህ ዩናይትድ ያለፉትን 2 የለንደን ጉዞዎች ማሸነፍ ችሏል። አርሰናልና ፓላስን ማለት ነው ወደ ለንደን አቅንቶ ማለት እና ከ2019 በኋላ 3 ተከታታይ የለንደን ጉዞዎችን ለማሸነፍ ነው የሚያደርግ ማለት ነው። ከ2019 ነው ለመጨረሻ ጊዜ 3 የለንደን ጉዞዎችን ወይም ደግሞ ከሜዳ ውጭ ያደረጋቸውን ጨዋታዎች ማሸነፍ የቻለና ይሄኛው ጨዋታ ወደ ለንደን ሂደን 3ኛ ተከታታይ ድል ለማድረግ ወይም ወደ ብሪቴን ዋና ከተማ አቅንተን ለማሸነፍ የሚደረግ ጨዋታ ነው የሚሆነው። በዌስትሃም በኩል ተጠባቂ ተጫዋች ያላቸው አምበላቸው ጀራርድ ቦወን ለኑኖ ስፒሪቶ ሳንቶ ቡድን በጣም ወሳኝ ነው። ያለፉት 5 የፕሪሚየር ሊግ ጨዋታዎች ከዩናይትድ ጋር 3 ጎሎችን ማስቆጠር ችሏል። ያለፉት 5 ከዩናይትድ ጋር ያደረጋቸውን ጨዋታዎች ውስጥ 3 ጎሎችን ማስቆጠር ችሏል። ከ3 በላይ ጎል ያገባ የዌስትሃም ተጫዋች በታሪክ የለም ማንቸስተር ዩናይትድ ላይ ማለት ነው። ስለዚህ ጀራርድ ቦወን ማንቸስተር ዩናይትድ ላይ ጎል ማስቆጠር የሚችል ከሆነ በታሪክ የመጀመሪያው የዌስትሃም ተጫዋች ይሆናል። ማንቸስተር ዩናይትድ ላይ ከ3 ጎል በላይ ማስቆጠር የቻለ ማለት ነው። ይሄኛውን ታሪክ እንዳያስመዘግብ የማንቸስተር ዩናይትድ ሁለቱ ዲፌንሶች ትልቅ የቤት ስራ ይጠብቃቸዋል ማለት ነው። ዌስትሃም ከመጨረሻ 20 የሜዳ ጨዋታዎች ውስጥ በሜዳው ካከናወናቸው ማለት ነው። ይሄኛው ጨዋታ በለንደን ስታዲየም የሚከናወን ጨዋታ ነው እና በሜዳው ካከናወናቸው 20 የመጨረሻ ጨዋታዎች ውስጥ 4 ድል ብቻ ነው ያለው። 12 ተሸንፏል፣ 4 አቻ ወጥቷል። በሜዳው የሚቀኑ አይነት ቡድን አይደለም። እናም ለማንቸስተር ዩናይትድ ይሄ በጣም አሪፍ ቁጥር ይመስለኛል። ካገኛቸው 4 ድሎች 3ቱ ከአዲስ አዳጊ ቡድኖች ጋር ናቸው፣ ከነ በርንሌ ሊድስ አይነት ቡድኖች ጋር ማለት ነው። ስለዚህ ለማንቸስተር ዩናይትድ በጣም አስደናቂ ይመስለኛል። በጣም አስደናቂ ማለት አሁን ነን ፕሮሞትድ ከሚባሉ እንግዲህ በሊግ ውስጥ 3 ፕሮሞትድ ቡድኖች አሉ፣ አዲስ አዳጊ የምንላቸው ማለት ነው። 17 ደግሞ ነን ፕሮሞትድ የሚባሉ ቡድኖች አሉ አይደለ? አንደኛው ራሱ ዌስትሃም ነን ፕሮሞትድ ነው ወይም ያላደገ ነው። ስለዚህ ከ16ቱ ቡድኖች ጋር ካረጋቸው ጨዋታዎች ውስጥ 6 ነጥብ ብቻ ነው በዚህ ውድድር ዓመት ማግኘት ይቻላል። 1 ድል ብቻ ነው ያለው። 3ታቸው ወጡ 12 ሽንፈቶች አሉት። 12 ሽንፈቶች ማለት ነውና የዚህ ሲዝን የዌስትሃም ፐርፎርማንስ በጣም ደካማ ነው። ግን ያለፉትን የመጨረሻ ጨዋታዎች ለኑኖ ስፒሪቶ ሳንቶ በጣም አስደናቂ ናቸው ያለፉት። ምክንያቱም ከመጨረሻ 4 ጨዋታዎች 3ቱ ማሸነፍ ችሏል። ታምናላችሁ? ዌስትሃም ዩናይትድ ያለፉት 4 ጨዋታዎች ውስጥ 3ቱ ማሸነፍ ችሏል። ብቸኛው የተሸነፈው በቼልሲ ነው። ይኸውም ቼልሲን 2-0 እስከ ረፍት መምራት ችሎ ነበር። በመጨረሻ ደቂቆች በተቆጠሩበት ጎል 3-2 ተሸነፈ እንጂ 2-0 መርቶ ነበር። ከሜዳ ውጭ ወደ በርንሌን 2-0 አሸንፈዋል። ሰንደርላንድን በሜዳው 3-1 አሸንፈዋል። ቶተንሃም ሆትስፐርን ከሜዳ ውጭ 2-1 ማሸነፍ ችሏል። ያለፉት 4 ጨዋታዎች ለኑኖ ስፒሪቶ ሳንቶ ዌስትሃም በጣም ወሳኝ ናቸው።
ሌላ ሰሞነኛ ብቃቱ በጣም ጥሩ ተጫዋች አላቸው ሰመርቪል ማለት ነው። የቀድሞ የቡንደስሊጋው ተጫዋች ሰመርቪል በጣም በድንቅ ብቃት ላይ ነው የሚገኙት። ያለፉት 5 ተከታታይ ጨዋታዎች በሁሉም ውድድሮች ጎል ማስቆጠር ችሏል። በሁሉም ውድድሮች ማለት ነው የኤፍኤ ካፕ ጨዋታን ጨምሮ 5 ተከታታይ ጎሎችን ማስቆጠር ችሏልና ይሄኛው ለሰመርቪል በጣም ወሳኝ ጨዋታ ነውና ማንቸስተር ዩናይትድ በጣም ከሚጠነቀቃቸው ተጫዋቾች አንዱ ሽሩባ የሚሰራውን ሰመርቪልን መቆጣጠር ነው የሚሆነው። ጨዋታው እንግዲህ ማክሰኞ ነው ነገ ዛሬ ምሽት 5 ሰዓት ከሩ የሚከናወኑ የማክሰኞ ቀን የሚከናወኑ ጨዋታዎች ለሁለቱም ቡድኖች የተለያየ ታሪክ አላቸው። እንግዲህ በሜዳው ማክሰኞ ቀን ዌስትሃም ጨዋታዎችን ሲያከናውን ከመጨረሻ 15 የማክሰኞ ቀን ጨዋታዎች ውስጥ 3 ጨዋታዎች ብቻ ነው ሽንፈት ያጋጠመው። 3 ጨዋታዎች ብቻ 5 አሸንፎ 7 አቻ ወጥቷል። በርካታዎች ነው ያሉት እምብዛም በማክሰኞ ቀን አይሸንፍም። ሚድዊክ አዌ ከሜዳው ውጭ ማንቸስተር ዩናይትድ ሲሄድ ግን በጣም ይቸገራል። የሚድዊክ ጨዋታዎች ወይም የሳምንቱ አጋማሽ ጨዋታዎች ያለፉት 9 ከሜዳው ውጭ አከናወናቸው የሳምንቱ አጋማሽ ጨዋታዎች ማንቸስተር ዩናይትድ አንድ ብቻ ነው ያሸነፈ። በ3ቱ አቻ ወጥቶ በ5ቱ ሽንፈት አጋጥሞታል። ስለዚህ ከሜዳው ውጭ መጓዝ ለማንቸስተር ዩናይትድ በጣም ከባድ ነው የሚሆነው ማለት ነው። በሚድዊክ ጨዋታዎች ካለው ከቅርብ ጊዜ ሪከርድ አንጻር ማለት ነው። በዌስትሃም በኩል እንግዲህ አሰልጣኝ ኑኖ ስፒሪቶ ሳንቶ ያልጠበቅኳቸው ተጫዋቾች ጉዳት አስተናግደዋል፣ ግን አልነግራችሁም ብለዋል ለጋዜጠኞቹ ማለት ነው። እነማን እንደማይሰለፉ እርግጠኛ አይደለም፣ ግን አንድ እርግጠኛ የምንሆንበት ተከላካዩ ቶዲቦ በቸልሲ ጨዋታ ላይ ቀይ ካርድ ስላየና 3 ጨዋታዎች ቅጣት ስላለበት አይኖርም። በማንቸስተር ዩናይትድ በኩል ራሱ ማይክል ካሪክ እንዳረጋገጠው ፓትሪክ ዶርክ ይቆያል። ሜሰን ማውንት ከዚህኛው ጨዋታ በኋላ የሚመለስ እድል አለው ለኤቨርቶኑ ጨዋታ። ማቲያስ ዴሊት አሁን መቼ እንደሚመለስ እርግጥ አይደለም ማለት ነው። ማይክል ካሪክ ያረጋገጠው እሱ ነው የሚሆነው። ሄድ ቱ ሄድ ከዌስትሃም ጋር ያለን ሪከርድ በጣም መጥፎ ነው። ለማመን ይቸግራል ይሄን ቁጥር ስነግራችሁ ማለት ነው። በቅርብ ጊዜ ከዌስትሃም ጋር ያለን ሪከርድ በጣም መጥፎ ነው። ባለፈው ውድድር ዓመት ባክ ቱ ባክ ነጥብ ወስዶብናል። ዘንድሮ በሜዳችን አንዳቻ ነው የተለያየ ነው። በመጨረሻ ደቂቃ ማጋሳ ጎል አስቆጥሮብን ማለት ነው። ስለዚህ ከዌስትሃም ጋር ያለን ሪከርድ ሲበዛ በጣም መጥፎ ነው የሚሆን። 3 ተከታታይ የሜዳችን ጌም አሸንፈውናል። 3 ተከታታይ ማለት ነው ወደ ኦልድ ትራፎርድ ማለት በሜዳቸው 3 ተከታታይ ጌም አሸንፈውናል። አሁን 4ኛ ጌም ሊያሸንፉ ነው ጨዋታው የሚያከናውኑ ማለት ነው። 1994 እና 1974 4 ተከታታይ የሜዳ ጌም አሸንፈውን ነበር። 4 ተከታታይ ማለት አሁን ከዛ ታሪክ የሚነጻጸር ሪከርድ ለማስመዝገብ ነው የሚጫወቱ ማንቸስተር ዩናይትድ ይሄን ነገር ማስቆም ወይም ደግሞ ወደ ዌስትሃም ሜዳ የምናከናውናቸው ሪከርዶች ለማስተካከል ከሚያደርጋቸው ጨዋታዎች ውስጥ አንዱ ነው። ኦቨርኦል ያለፉትን 6 ጨዋታዎች 4ቱን ማንቸስተር ዩናይትድ ተሸንፏል በዌስትሃም ካለፉት 6 በሁሉም ውድድሮችና በፕሪሚየር ሊግ ካደረጋቸው ከዌስትሃም ጋር 4ቱን ተሸንፏል። አንዱን አሸንፈው አንዱን አቻ ወጥቷል። ስለዚህ ሪከርዳችን ከዌስትሃም ጋር ማየት መጥፎ እንደሆነና ማይክል ካሪክ ከሰሞነኛ ብቃቱ አንጻር እነዚህን ሪከርዶች ለማስተካከል የሚያደርገው ጨዋታ እንደሆነ መገንዘብ ይቻላል። ትናንትና ምሽት ከጋዜጠኞች ጋር ቆይታ አድርጎ ነበርና ኢንተረስቲንግ የሆኑ የ8 ደቂቃ ፕሬስ ኮንፈረንስ ነው ያከናወነ። ወሳኝ ጉዳዮችን እናንሳ እስኪ። አንደኛው ከጉዳት ጋር ያነሳቸው ጉዳዮች ነው። ቅድም እንዳልኳችሁ ሜሰን ማውንት ምናልባት ለነገው ጨዋታ አይደርስም። ምናልባት ከተመለሰ ሊመለስ የሚችለው ለኤቨርቶኑ ጨዋታ ነው፣ ግን በእርግጠኝነት መናገር አይቻልም ማለት። ስለ ማቲያስ ዲሊት የማገገም ሂደቱ ጥሩ እንደሄደን እየተመለከትነው ነው፣ ግን በኤቨርቶኑ ጨዋታ ለሱ መመለስ ከባድ ነው። ስለዚህ ሂደቱን መከታተል አለብን ሲል ነው መናገር ይቻለ። ነገር ግን አዎንታዊ ለውጦች እያሳየ ነው፣ በጥሩ አቅጣጫ እየመጣልን ይገኛል አሁን ሲል ከወትሮቹ በተሻለ የማገገም ሁኔታ ውስጥ እንደሚገኝ ነው ለዲሊት መናገር የቻሉ እና ሜሰን ማውንት ግን የመመለሻው ጊዜ እንደቀረበ ነው የተናገረው። ካሪክ ሌላ ከጨዋታው ከማሸነፍ በኋላ ነገሮች እንዴት ነው የምታስተናግድ ተብሎ ተጠይቆ ነበር። በጣም ተከታታይ ጨዋታዎችን እያሸነፍክ ነውና ከዛ በኋላ ስሜቶች ኢሞሽን እንዴት ነው የምትቆጣጠረው ተብሎ በጣም ጥሩ ጥያቄ ተጠይቆ ነበር። ጥሩ ፈተና፣ ትልቁ ፈተና እዚህ ደረጃ ላይ ያደረሰን ነገር ማወቅ ነው አለ። እንዴት ነው ጨዋታውን ያሸነፍ ነው የሚለውን ነገር መገምገም ነው አለ። በዚህ ጊዜ ጨዋታዎች ማሸነፍ በጣም ከባድ ነው። ስለዚህ ቀጣዩን ጨዋታ እንዲሁ በቀላሉ ይሳካል ብለህ ማሰብ አይቻልም። ስለዚህ ያሸነፍክባቸው መንገዶች ማጤን ያለብህ ነገር ግን አሁንም ቢሆን ከድሉ ጋር የሚመጣውን የደስታ ስሜት ኢሞሽን ግን መፍቀድ አለብህ እና መደሰት አለብህ። ያን ካላደረክ ህይወት በጣም አሰልች ትሆናለች። ስለ ቀጣዩ ጨዋታ ብቻ የምታስብ ከሆነ ከባድ ነው የሚሆን። ስለዚህ ደስታዎችን እናጣጥማቸዋለን። ከዛ በኋላ ግን ጨዋታው እንዴት እንዳሸነፍ ነው አናላይዝ ለማድረግ እንሞክራለን ሲል ነው ለመመለስ የሞከሩ። ጨዋታዎችን ማሸነፍ ሁላችን የምንጥርለት ነገር ነው። ነገር ግን ወደ ልምምድ ተመለሰ ትኩረትን ወደሚቀጥለው ጨዋታ ማድረግም ወሳኝ ጉዳይ ነው ሲል ነው መናገር ይቻላል። ብዙ ጊዜ እንዳልኳችሁ የማይክል ካሪክ ፕሬስ ኮንፈረንስ ላይክ ቱ ማይክል አርቴታ
በጣም ዲፕሎማት ነውና ለጋዜጠኞቹ የሚሰጣቸው ግብዓት የለም። ወይም ደግሞ ይሄ አንፕሮፌሽናል በሆነ ነገር ተናግሮ ርዕስ የሚሆን ነገር አይሰጣቸውም። በጣም ዲፕሎማት የሆነ ጉዳይ ነው ተናግሮ የሚወጣው ብዙ ጊዜ ማለት ነው። ስለ ዌስትሃም ጠይቆት ነበረ። ከመከላከል ወደ ማጥቃት የሚያደርጉት የሽግግር ጨዋታ በጣም ጠንካራ እንደሆነ ያሳያሉ። እንዲሁም አደገኛ ናቸው ብዬ አስባለሁ። በዛ መንገድ ሲጫወቱ ከመከላከል ወደ ማጥቃት የሚመጡበት መንገድ በጣም አደገኛ እንደሆነ አስባለሁ። በተጨማሪ በጣም ጥሩ የሆነ የአጥቂ መስመር አላቸው። ቀደም ብዬ እነሱን የጨዋታ መንገድ ተመልክተናል። ልክ እነሱ ስለኛ እንደሚያጠኑ ሁሉ እኛም ስለነሱ ለማጥናት ሞክረናል። በተለየ በገዛ ሜዳቸው በደጋፊያቸው ፊት ሲጫወቱ አደገኛ ቡድን ይሆናሉ። ያንን ሁሉ ለመቋቋም በእርግጠኝነት ዝግጁ መሆን አለብን ብሏል ማይክል ካሪክ። ያው ለማድነቅ ነው እንጂ በሜዳቸው ያን ያህል አስፈሪ ቡድን እንዳልሆኑ ቅድም ባነሳውላቸው ሪከርዶች መገንዘብ ይቻላል። ሌላው የተከላካይ መስመሩ እያሳየ ስለሚገኘው ጥራት እና ብቃትም ተጠይቆ ነበረ። ስለ ሊሳንድሮ ማርቲኔዝ እና ማጉዌር ከፊታቸው ካስሜሮ ስላለበት ጥራት ተጠይቆ ነበር። የሚያስደስት ነገር ያስመለከቱን ነው። በየሳምንቱ ብዙ ግቦች ማስቆጠር ሳይጠበቅብን ጨዋታዎች ማሸነፍ ይቀላል። ጨዋታዎች ማሸነፍ አለብን። ክሊንሺቶች ማስመዝገብ አለብን። ያን ነገር ለማድረግ እየረዱ ነው። እኛ ለተቃራኒ ቡድን ፈተና መሆንና የግብ ዕድሎች መፍጠር የምንችል ቡድን መሆናችን የታወቀ ነው። ስለዚህ የመከላከልና የማጥቃቱ ሚዛን በትክክል መጠበቅ አለብን። ለዛ በትልቁ እየተጫወቱ ይገኛሉ። አሁን ብዙ መሻሻያ ያለባቸው ነገሮች አሉ። ኳስ በእኛ እጅ በማይሆንበት ጊዜ እንደ ቡድን የተሻለ ለመሆን ትኩረት ሰጠን እንሰራለን። ነገር ግን በ3 ወይም በ4 ሳምንት ውስጥ ሁሉን ነገር አስተካክልን ፍጹም ልንሆን አንችልም። ይህንን መረዳት በጣም አስፈላጊ እንደሆነ እገነዘባለሁ። ነገር ግን ተጫዋቾች ለጠየቅናቸው ነገሮች የሰጡት ምላሽ በጣም በጣም አሪፍ ነው። ከቶተንሃም ጋር ግብ ሳይቆጠርበት መውጣታችን ለእኛ አስፈላጊው ነገር ነው ሲል ነው ማይክል ካሪክ ለቡድን ተጫዋቾች ያለውን አድናቆት መለገስ የቻለ። ስለ ብሩኖ ፈርናንዴዝም እንዲሁ ተጠይቆ ነበረ። ከብሩኖ ፈርናንዴዝ ስላላቸው ሪሌሽንሺፕ እና ስለ አምበልነቱ ከሱ ጋር በጣም ጥሩ የሚባል ግንኙነት ነው ያለኝ ብዬ አስባለሁ። ምን ያህል ብልህ ተጫዋች እንደሆነ ተረድቻለሁ። በመጀመሪያው የልምምድ ጊዜ ነው ስለሱ ጥራት መገንዘብ የቻልኩት። ለዚህም ክለብ ከሚገባው በላይ የሚያስብ ብሩህ ተጫዋች ነው። ሁላችንም ማሳካት የምንፈልገው ተመሳሳይ ነገር ነው ሲል ነው ለብሩኖ ፈርናንዴዝ ያለውን አድናቆት መስጠት ይቻለ። በተጨማሪ ስለ ጨዋታው ተጨማሪ ነገሮች ሳይነሳ ወደ ጨዋታው ስትገባ ሁሉንም ቡድኖች ነባራዊ ሁኔታ ተረድተህ መሆን አለበት ብዬ አስባለሁ። እስካሁን ባደረግናቸው ጨዋታዎች ሁሉ ይህንን ነገር ለተጫዋቾች ለማስረዳት ጥረናል። ጨዋታዎች ያላቸው ሁኔታና የሚፈልጉት ነገር የተለያየ ነው። ስለዚህ በማይንድ ሴት የምንዘጋጅበት መንገድ የተለያየ እንደሆነ ለተጫዋቾች ነግሬያቸዋለሁ። የጨዋታው አይነት፣ ስሜቱ፣ በምን አይነት መንገድ ጨዋታው ልንጫወት ይገባል፣ በምን አይነት መንገድ ልንከላከል ይገባል ምንለው ባለፈው ሳምንት ካከናወኑ ይሄኛው ሳምንት የተለየ ፈተና ነው ይዞብን ይመጣ። እሱን በደንብ ማጤን አለብን። በደረጃ ሰንጠረዡ ግርጌ ላይ ያሉ ቡድኖች ያላቸው ዓላማን ለማሳካት በእጅጉ ይፋለማሉ። ስለዚህ ጨዋታችሁን ከባድ ያደርጉባል። እኛም ብሎን የምንታገልበት ትልቅ ዓላማ አለን። ስለዚህ ፍላጎታችን ይመጣጠናል ብዬ አስባለሁ። ዋናው ጉዳይ በመጨረሻ ማን በልጦ ይወጣል የሚለው ጉዳይ ነው ሲል ዌስትሃም የሚጫወትበት ጠንካራ ዓላማ ቢኖረውም እኛም ተመሳሳይ ዓላማ አለን ሲል ነው ለመግለጽ የሞከረ። በመጨረሻ አንድ ጋዜጠኛ ስለ ፍራንክ ኤሊት ወይም ጸጉሩን ስላጎፈረው ሰው ጠይቆት ነበር። ካሪክ ሲናገር ስለሱ አውቃለሁ አለ። ልጆች ናቸው ያሳወቁኝ አለ። ልጆች ነገሩኝ እንደዚህ አይነት ነገር ስለሚባል ጉዳይ ሶሻል ሚዲያ ላይ ተመልክተው ነገሩኝ። ነገር ግን ከሙያ አንጻር በእኛ ቲም ቶክ ወይም የቡድን ውይይት ውስጥ ስለዚህ ሰው በፍጹም ልናነሳ አይገባም። አንፕሮፌሽናል ነው ያለ። ቃል በቃል አንፕሮፌሽናል ነው። ትኩረት የምንሰጠው ጉዳይ አለን። ቢሆንም ግን ምን እየተካሄደ እንደሆነ በሚገባ እረዳለሁ። ነገሩ ፈገግ ያስብለኛል። በመጨረሻ ግን ምንም አይነት ተጽዕኖ እኛ ቡድን ውስጥ አያመጣም። በቡድን ልምምድም ሆነ የቡድን ቶክ ላይ ወይም ቲም ቶክ የሚባለው ግን ስለዚህ ጉዳይ በፍጹም አናነሳም ሲል ነው ማይክል ካሪክ ለመግለጽ የሞከረው ማለት ነው። የማንቸስተር ዩናይትድ የ25ኛ ሳምንት ጨዋታውን እንዴት ያደርጋል? የ26ኛ ሳምንት ጨዋታውን እንዴት ያደርጋል? የጨዋታ ግምቶቻችሁን ታስቀምጡበት ሰዓት ላይ ደርሰናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ማች ዳይ ነው። ስለዚህ በአሪፍ ስሜት የምሽቱን ጨዋታ እንመለከትና ማለዳ ላይ እንገናኛለን ማለት ነው። ባይ ወዳችኋለሁ።